ደነሽ ሰላም ነሽ ወይ? አለን እግዚአብሔር ይመስገን። እኔ ስለሷ ላወራ አይደለም ስሟን መጥራት አልፈልግም፣ ግን ስነግር ኮሜንት ይጽፉልሃል ለዛ ድምጽ እንድትሆነኝ ነው። አንድ የተበላሸ ስልክ የሸጠችልን እህታችን አለች፣ ስም እንዳጠራ እስከምወርድ ድረስ። ኦኬ የተበላሸ ስልክ እየሸጠችልን ስልክ ተበላሸ ብለን በምንነግራት ሰዓት እኛ ለህዝቡ ድምጽ ሆነን በጣም ብዙ ልጆች አሉ የኔንም የነሱንም ድምጽ ለመሆን አንዲት ልጅም አለች ክስ ተከሳለች። እንግዲህ ለሪፖርትም ይሁን ለምንም እንግዲህ ቀርባለች። ሁለተኛው ተከሳሽ እኔ ነኝ። የሆነበት ምክንያት ደግሞ ለህዝቡ ድምጽ ስንሆን ብዙ ልጆች ተበልተናል ብለው ስለሚመጡ እኛን ወደ ክስ አቀርባናለች። በኦንላይን የገዛነው ኦንላይን በገዛነው መሰረት በኦንላይን ስንጠይቃት ብሎክ አደረገችን። ብዙ ልጆች ብሎክ ተደርገዋል። በዛ ምክንያት ድምጽ ለመሆን ወደ ሚዲያ ወጣን። ወደ ሚዲያ ስንወጣ የኛን አፍ ለማዘጋት ቶሎ ብላ ክስ ከሰሰችን። እኛን ክስ ስለከሰሰችን ችግር የለውም መኖሪያ ፈቃድ አለን። ብዙ ልጆች ግን ከማዳም ተደብቀው ብዙ ጊዜ ስልክ በድብቅ ገዝተው ይጠቀማሉ። እነዛ ልጆችስ የምትልክላቸው ስልክ በሙሉ ፎርጅድ ነው፣ አይሰራም። እነዛ ልጆች ፍርድ ቤት ይሄዳሉ ወይ? ኦንላይን እህቴ ናት ብለው ገዝተው ፎርጅድ ስልክ እየሸጠችላቸው ሲጠይቋት ብሎክ የምታደርጋቸው ከሆነ ሲጠይቋት አፋቸውን ለማዘጋት የምትከሳቸው ከሆነ ከዚህ በኋላስ ምንድነው ዋስትናቸው? ከሷ ጋር ገዝተው በስርዓት የማይመለስላቸው ከሆነ የተበላሸ ዕቃ የምትልክላቸው ከሆነ ሲጠየቁ የሚከሰሱ ከሆነ ምንድነው ዋስትናቸው? ስለዚህ እኔም ደግሞ አንደኛዋ ተከሳሽ ስለሆንኩኝ ማለት ነው። ሲቀጥል ደግሞ አሁን እኔ መቼ እንደምቀርብ ባላቅም ክስ አለብኝ። ወደ ኢትዮጵያ በብላክ ማርኬት ስልክ ትልካለች። ይህ ወንጀል ነው። ይሄ ራሱ ወንጀል ነው። ይሄን እንዲታወቅልኝ እፈልጋለሁ። በዚሁ አጋጣሚ መልእክት እንዲተላለፍ እንፈልገው ወደ ኢትዮጵያ የተላከላቸው በጣም ብዙ ልጆች አሉ። ደረሰኙን እንዲልኩልኝ የላኩልኝ ልጆች አሉ። ለክስም ስለሚጠቅም ማለት ነው። እና በዚህ መልኩ ድምጽ እንድትሆነኝ እፈልጋለሁ። ነገ ልጠራ አልጠራ ማቀው ነገር የለም። ሁላችንም ልንሰራ ልንለወጥ ነው የመጣነው። በገዛ ብራችን ግን ጠላት እያፈራን ነው። የገዛ ሀበሻ የራሳችን የሆነ ሰው ጥያቄ ጠይቀን እስር ቤት የሚያስገባን ከሆነ ሰርተን ልንለወጥ መተን በገዛ ራሳችን በብራችን እስር ቤት ገብተን ቤተሰብ አለ፣ ልጅ አለ፣ ብዙ ነገር አስቀምጠን ነው የመጣነው። ግን በገዛናት ባሳደግናት ትልቅ ደረጃ ባደረግናት ዛሬ ግን እኛን ፍርድ ልታቆመን አንደኛዋ መቼ ዲፖርት እንደምትደረግ አላቅም። በገዛ ስልኳ ብዙ ጊዜ ይቅርታ ጠይቃታለች። ይሄው እምቢ ብላ አሸንፋ ፍርድ መቼ እንደሚገናኙ አናውቅም። ለዛሬ ነበር የመጨረሻው። ለምን ይሄ እንዳይሆንብን እባክህ ድምጽ ሆነ። እሺ ጥያቄ አለኝ። አሁን አንቺ በምትኖሪበት ሀገር የሰው ስም ከጠራችሁ በምንም መንገድ ችግር ነው የሚመጣባችኋል ማለት ነው? ስም ከጠራን ፎቶ ከለጠፍን አዎ ህግ አለ። በዚህ ኃይለኛ ግራ ይገባኛል። እነሱ እኮ ሲለጥፉ ስም ሲጠሩ ነው የሚሉት። ለምን ነው እነሱ እንትን የማይሉት? ጄሊያቸው ብዙ ነው፣ የነሱ ጠበቃቸው ብዙ ነው። በጭንቅላታቸው በመህርነት ሳይሆን በብር ደልቧል። ምንም አያስቡም። ሁሉን ነገር የሚፈቱት በብር ነው። ስለዚህ እኛ ደግሞ የደሃ ልጅ ነን፣ ብር የለንም፣ ሰራተኛ ነን። ባለችን ብር ገዝተን ስንጠቀም ይበላሽ። አንድ ስልክ ኦሪጂናል ስልክ የለም። አንድ ስልክ የላከችው ኢትዮጵያ ይሄ ሁሉ ጥያቄ አለኝ። እኔ አሁን ይሄን ፕሮግራም እከፍትላችኋለሁ፣ ግን አሁን የምትሸጠው ወይም የሚሸጡት ዕቃ የማይሰራ ከሆነ ምን ያህል ሰው ሊመጣ ይችላል? በመረጃና በማስረጃ በጣም ብዙ በከሌ ስልክ የተበላችሁ ልጆች ኑ በኔ ብትላቸው በጣም ብዙ ከኔ ጋር ያሉትን ልጆች በመረጃ በቪዲዮ ወጣው መረጃ ይዘው መምጣት ይችላሉ። ምክንያቱም ምን መሰለሽ አሁን እህቴ እንደዛ እየተባለ ኑ ሲባሉ መጨረሻ ላይ ራስ ከከሰሱት ሰው ጋር ሄደው ታርቀው ሲሰድቡናል። እኛ አለ በተደጋጋሚ የደረሰብኝ ምንድነው እኔ በጣም ነበረ ድምጹን እንላቸው ቁመንላቸው ጊዜን አጥፍቼ ምን ብዬ ተመልሰው አሁን ለኬስ ስም አልጠራም አንቺ ስላለ እኔም ስም ብጠራ አንቺ እንትን ይሉሻል። አግድ ነው ገስት ላይ ስላለው ያስጠይቀኛል።
ምን አይነት ሀገር ነው በእናታችሁ? እንደዛ ከተባለ እነሱ ግን እንደፈለጉ ወንጀል ሲሰሩ በቪዲዮ ሰው ሲያባረሩ ከስቶራቸው ተሳድበው እንትን ሲሉ ምን ሲሉ ምንም አይመጣባቸውም። ስለዚህ ህግ ሳይሆን ያለው እዛ ውስጥ ገንዘብ ያለው ኮኔክሽን ያለው ምንም አይሆንም። ግን ድሃውን ግን በእንደዚህ ያደረጉ ያሸማቀቃሉ ማለት ነው። የሆነ ማፊያ ግሩፕ አለ ማለት ነው እንደዚህ ያደረገ የሚያሸማቀቅ። ኦኬ እኔ ምን አደርጋለሁ? ቪዲዮ አንደኛዋ እኔ ነኝ። መረጃ አለኝ፣ ደረሰኝ አለኝ። በሰዓቱ እሷ ተናግራለች። ምን ብላ ነው የተናገረችው? ተቀጥሬ ነው መሰራው፣ ስልኩ ከባንጋሊ ነበር ማመጣው፣ ፎርጅድ ነው ብላ ራሷ በአንደበቷ የተናገረችው ቪዲዮም አለ። ስለዚህ እሷ ሰውን ስትበድል የሆነ በክሬም አካባቢ ሶሊያና የምትባል ልጅ እሷን ወጣ ስተቻት አየንና ተበድላ ነው ብለን የተውነውን የሰው ጥፋት ስትናገር የእሷንስ ለምን አንነግራትን በሚል ልንነግራት ስንገባ እኛ ወደ ፍርድ ልንገባ ነው፣ ክስ ልንገባ ነው። አንደኛው መረጃ ያለኝ እኔ ነኝ፣ ራሴ ነኝ። ሌሎቹ መረጃ ያላቸው ደግሞ በጣም ብዙ ልጆች አሉ። እኔ ጋር ደረሰኝ አለ፣ ማምጣት እችላለሁ። ብዙሃኖቹ ደግሞ ኢትዮጵያ ናቸው። የኢትዮጵያ ደረሰኝ ነው ያለው። ለምን ሰው አሁን ሰው ፎርጅድ የሆነ ስልክ ነው የምትሸጠው ማለት ነው ሁሉ ወይስ ቻርጅ እንኳን አይቀበልም? ምን አለች? ልክ ኢትዮጵያ ገባ አይደለ? አንድ ሰው 43000 17900 1500 ድርሃም የተቀበለቻቸው ልጆች አራት ነገር ገዝተው ሂዶ እንኳን ቻርጅ አይቀበልም። አይፓድ፣ ፓወር ባንክ፣ ሞባይል እንትኗ ሞደባ የኢንተርኔቷ ስልክ ገዝተው ቻርጅ እንኳን አይቀበልም። ጥያቄ ሲጠይቋት ብሎክ ነው ያደረገቻቸው። ካስፈለገ ሪከርዷን ሁሉ ልክልሃለሁ፣ መልቀቅ ትችላለህ። እንደው ልክልሃለሁ ካስፈለገ ላኪልኝ፣ ሙሉ መረጃ ላኪልኝና እኔ ቪዲዮ ሰራለሁ። ግን ሰዎች መምጣት አለባቸው። እንዳልኩሽ በምትኖሩበት ሀገር የሚያስከስሳችሁ ምናምን የሚያስደርጋችሁ፣ ምክንያቱም እንደ አሜሪካ አይደለም ዱባይ። እኔ ህግ አለ ብዬ አላምንም። ሶፋር እያየሁት ያለ ነገር በጣም እየገረመኝ ነው ያለው። ግን አሁን አንቺ ተከስሻለሁ ብለሻል። ከተከሰሷ አንዷ አንቺ ነሽ። አንዷ እያለቀሰች ምናምን ይቅርታ እየጠየቀች ምናምን የተከሰሰችው ስሟን ስለጠራች ነው። ስሟን ስለጠራችና ፎቶዋን ለጥፋ ስለተናገረች፣ ይሄም ደግሞ እውነት ሳይኖራት ቀርቶ ሳይሆን መጀመሪያ ስልክ ሸጠችላት። የሸጠችላት ስልክ ፎርጅድ ሆነ፣ ቀየረችላት፣ አይሰራም። መጨረሻ ላይ ብሎክ አረገቻት። ግን ይቅርታ ጠይቃል ነበር እንዴ? ከዚህ በፊት እያለቀሰች በቃ እኔ የማይሰራ ስልክ ስለሸጥኩላችሁ ይቅርታ፣ ሁለተኛ አይደገመኝም፣ አይለመደኝም፣ ራሴን አጠፋለሁ ምናምን ብላ ከዛ በኋላ ተመልሳ እንደገና ያንን ቢዝነስ እየቀጠለች ማለት ነው። አሁንም እንደዛ እየቀጠለች ነው። አሁን የበፊቱ ነው እንጂ የአሁኑ ኦሪጂናል ስልክ ነው ያዝኩት ትላለች። የመጀመሪያው የሌላ ሰው ሱቅ ነበር፣ አሁን ደግሞ የእሷ ሱቅ ነው። እንግዲህ የበፊቱን ነው ወንጀለኛ እያደረገች ያለችው። እንግዲህ የሸጠችልኝ እሷ ናት። የመጀመሪያው ሱቅ የተገኘችው እሷ ናት። ለምን አይከሷትም? ለምን በህግ አይሄዱም? እዛ ሀገር ህግ ካለ ለምሳሌ ህግ ብለህ ከሰራ ኦንላይን ለምትሸጠው ሽያጭ ብዙዎቻችን አቅም ይጠይቃል። አቅም ያለው ሰው ነው ህግን ተመላልሰህ ወጪ ይጠይቃል። እኛ ደግሞ ልንሰራ እንጂ ለህግ ልንከፍል አይደለም የመጣ ነው። ለምሳሌ እኔ ምናልባት ሊሄድ እችላለሁ፣ ግን ብዙሃኖቹ ከማዳም ቤት ኮንትራት የሚመጡት እንደዚህ አይነት ኦንላይን ሲያገኙ የመግዛት አቅማቸው አለ፣ ግን ከማዳማቸው ተጠብቀው ነው። ያ ስልክ ከገዙት በኋላ ግን ባይሰራ አይሰራም ብለው መልስ ሲጠይቁ ብሎክ ናቸው። ታዲያ እነዚህ ልጆች መቼ ነው ከፖሊስ ጣቢያ የሚሄዱት? መቼ ነው የሚከሱት? ስለዚህ እንደዚህ ያደረገች ሁሉን በብሔርም በምንም እየገባች አሁን ዛሬ ደግሞ እንደዚህ ብለን ስንነግራት በምን ገባች? በእምነት ነው የገባችው። በፊት በብሔር ትገባ ነበር፣ አሁን በእምነት። እንደዛ ከተባለ እኔም አማራ ነኝ ዜድ ተጋሩ ልጥላት እሷን እዚህ አይደለም። ዜድ ተጋሩ የራሷ ደሟ ስለሆነች 11000 ሰው ባለበት 11000 ሰው ባለበት አንቺ ሌባ ነሽ ይሄ እዳ አለብሽ ስትላት እንዳይወጣባት ጉዷን በውስጥ ጨረሰች። የአማራ ልጆች ግን ሲመጡ ታባላቸዋለች እንጂ አታስታርቃቸውም። በሞቀት ታዲያ ለምንድን ነው የአማራው ንጉስ ጆከር የሷ ጓደኛ ወዳጇ ለምን በጣም ወዳጇ ነው፣ በጣም ይቀርባታል፣ በጣም በሱ ነው የምትምለው፣ እሱም በሷ ነው የሚምለውና ለምን ያው የብሔር ጉዳይ አንቺ ምን ያው አማራ ስለሆንሽ ለምንድን ነው ይሄን ጉዳይ እሱ
ብዙ አማራዎች ተበድለናል እያሉ ነው። ተረዳሽኝ? ግን እዛ ግሩፕ አላቸው እንዳልሽው አይቻለሁ። የእንትናን አይቻለሁ፣ የባለቆለጡን አይቻለሁ። በአደባባይ ወዲያውን ፍን አድርገው እንዲያውም ሳራ አልሀበሻ አስታረቀቻቸው። ምን አለቻቸው? ጥሩ በውስጥ መጨረስ ምንም ችግር የለም። ገባሽ? የእነሱ ሲሆን ወዲያውን ነው የሚቋጨው። ምናልባት ግን እንዳለመታደል ሆኖ አማራ ያነግሳል፣ ይሰጣል። ግን እንዳለመታደል እርስ በርስ አይዋደድም። እንዳለመታደል የራሱን ስጋ የራሱን ሰው አሳልፎ ይሰጣል። ብዙ ጊዜ ከኛ ጋር የሚታየው አማራ ክልል በራሱ ጊዜ ብር ይሰጣል፣ ያነግሳል፣ ትልቅ ደረጃ ያደርሳል። ግን አንድ ነገር ሲደርስብን ለኛ ጠበቃ ከመሆን ይልቅ ለዛኛው ሂዶ ቅጥረኛ መሆንን ያበዛል። እውነት ለመናገር አማራ ክልል እርስ በርስ ቢዋደድ ኑሮ እስከዛሬ የት እንደርስ ነበር። ግን እርስ በርስ አንዋደድም። የሆነ አይለፍላችሁ ተብለን የተረገምን ሁሉ እስከሚመስለኝ ድረስ እኛ ችለነው ነው እንጂ ብዙ ነገር እናውቃለን፣ ብዙ ነገር አሳልፈናል። ግን ካፍንጫችን ከላይ እንደዚህ መጥቶብን ነው ይህንም የምንናገረው ማለት ነው። በትናንትናው ዕለት እንኳን በተናገርኳት አንቺ ምን አገባሽ ለእህቶቼ ድምጽ ሆናለሁ ብዬ በመናገርበት ሰዓት አንቺ ምን አገባሽ ያለኝ ሰው አለ። ምን አገባሽ ለሚል ለአንድ ሰው ለአማራ ሕዝብ ድምጽ ሆናለሁ ብሎ የሚናገር ሰው አንቺ ምን አገባሽ ማለት ምንድነው? በሐዋላ መሸጥ ወንጀል ነው ይላሉ። ሐዋላ ምንድነው? ሐዋላ ማለት በብላክ ማርኬት ስልክ መላክ ብር እንደማስተላለፍ እንደማለት ነው። መንግስት የማያውቀው ምንድነው? በፐርሰንት ምንድነው? ቫት የሌለበት መንግስት የማያውቀው ሽያጭ ማለት ነው። ስለዚህ ይሄ ሁሉ ታደርጋለች። በዚሁ አጋጣሚ ላኩልኝ፣ አንዴ ገብቼበታለሁ፣ እጨርሳለሁ። እሺ ላኪልኝ። በቃ ምን ልላክልሽ? በምን ትልኪልኛለሽ? ቴሌግራም ወይም ዋትስአፕ ኢንቦክስ አድርገው። አሁን ስወጣ ኢንቦክስ አደርግሻለሁ። በቴሌግራም በዋትስአፕ ላኪልኝና እኔ በደንብ ሰብስቤ ብዙ ሌሎች ሰዎችም እንደዛ ከዚህ በፊትም ብለውኝ አሉ። ብዙ ሰዎች አሉ እንደዛ ያሉ። የራሷንም ንግግር በደንብ ስላለ መረጃውን ካየሁትና በደንብ ካጠናከርኩ በኋላ እንትን እንላለን ለኤምባሲ። እኔ በዚህ ጉዳይ ላይ ከገባሁበት ታውቂያለሽ፣ ቀጥታ ኦል ዘ ዌይ እስከ መሬት ድረስ እኔ ያልኩ አሁን የመጣው ይመጣል። ምናልባት ስም አልጠራውም እስካሁን፣ ከተያዝኩም ልያዝ እችላለሁ። ሀገሬ ነው የምገባው። ነገር ግን አንድ መልእክት አስተላልፌ የምገባው ሞጣው የአማራ ክልል ልጆች የሆናችሁ መጀመሪያ እዛኛው ሄዳችሁ ከምትልመጠመጡ መጀመሪያ ራሳችሁን ሁኑ። መጀመሪያ እናንተ ተዋደዱ። መጀመሪያ እናንተ ተፋቀሩ። ከዛ ሄዳችሁ ነው የምታቃጥሩት። እናንተ ሳያልፍላችሁ የሰው ወጣት ታማስሉ። አንድ አማራ ተጎዳው ብሎ ሲመጣ አሳልፋችሁ ከመስጠት ይልቅ ለዛኛው ሄዳችሁ ማሽቀበጥ ለእናንተ ይበልጥባችኋል። ስለዚህ እርስ በርስ ተዋደዱ። አሳልፋችሁ አትስጡን። እንኖርበት። መኖር እንፈልጋለን። ብር ካያችሁ በሆድ ስለምትቀየሩ እባካችሁ ትልቅ ደረጃ መድረስ እየቻለን እሷ ማለት የምትወዳችሁ እንዳይመስላችሁ ለእንጀራዋ ብላ ነው የምትመጣው። በነገራችን ላይ ለእንጀራዋ ብላ ነው። እዛኛው ሄዳ ሌላ መልእክት አስተላልፋ ትመጣለች። እዚህ ጋር መታ ግን ምንድነው የምትሰጠን? እንደምትጣላ ሆና ከኛ ጋር መታ መልእክት ታስተላልፋለች። በፍጹም ለእንጀራዋ ስትል እንጂ ሞታ ነው የምትጠላችሁ፣ አትወዳችሁ። ይሄን ወቁ። ድሮስ ታስጨፈጨፋችሁ ነበረ። አሁን ደግሞ ያኛው አላዋጣ ሲል መንገድ ቀየራ መጣች። ስለዚህ ብትነቁ ይሻላችኋል። ለነገ ዋስትናችሁ ምንድነው? ነገ ተሽጦላችሁ ተበላሸ ስትሉ ካልተመለሰላችሁ እንዲሁ እንደኛ ህግ የምትቀርቡ ከሆነ ምንድነው ዋስትናችሁ? ይህ የኔ መልእክት ነው። ስላስገባኝ አመሰግናለሁ። ድምጽ እንድትሆነኝ እሺ ሆናለሁ። እንግዲህ ያው ልክልሻለሁ። መረጃውን ከላክሽልኝ ደውዬ እዛው የዩኤን ፖሊስ ሁሉ አናግረን መደረግ ያለበት እንዲደረግ እናደርጋለን። ምክንያቱም እንደዚህ ተደራጅተው ግሩፕ ይዘው በጣም አንደኛ መድረኩ እንዳለ ተይዟል። ብዙ ናቸው፣ ትልቅ ግሩፕ ናቸው። የሆነ እውነት እንኳን ቢመጣ ይታፈናል እዛው። አሁን የእንትና እንዴት እንደታፈና አይተሽዋለኝ። የዜዶ ጉዳይ ወዲያውን አፍነው ምናምን እዛው ተረዳሽ፣ እዛው የሚገቡ አሉ። እና ያ ደግሞ ያው ተጋሩ ስለሆኑ ሁሉም አንድ አረጉት። አሜን። እሷም እያለቀሰች እንደዚህ ምናምን ልከሰስ ነው ስትል ነበር። እና ኤኒዌይ እሺ በቃ ጎበዝ ናቸው፣ ሳላደንቃቸው አላልፍም። በጣም ጎበዝ ናቸው። ሚስጥራቸው የፈለገ ነገር ቢሆን የፈለገ ቢጣሉ እርስ በርስ ውስጣቸው አይለያይም፣ ይገናኛል።
የኛ ምንድነው እምቡር ይላሉ፣ አሳልፈው ይሰጣሉ፣ እስር ቤት ይወራውራሉ። ለምሳሌ ነጃትን 3 አመት ያሳሰሯት የአማራ ልጆች ናቸው። ሳውዲ አረቢያ ማን ነበር ተሟጋች የነበረው ልጅ ያሳሰረው አማራ ነው። ካድርንም ያሳሰረው የራሱን በቃ እርስ በርስ ስለማንዋደድ ብቻ ስለማንዋደድ እሱ ነገር አሁን እንደርግማን ነው። ግን ያው ኦኬ እንቀይረዋለን። በቃ እልክልሻለሁ። እሺ በቃ ሌላ ነገር ሳትይ በቃ ወረጅ። እሺ ሌላ ነገር ደግሞ እንትን እንዳይመስላችሁ። እሺ አባቴ አመሰግናለሁ። እሺ ተባረክ። ሁላችሁም ይወላችሁ። አሁን ምንድነው መረጃ ሰበስባለሁ። ከዛ በኋላ እንጠራለን። ስም አልጠራችም እሷ፣ እኔ ግን ስም እጠራለሁ። የተከሰሱትም ራሳቸውን መጣው መረጃና ማስረጃ ይዞ መቅረብ አለባቸው። አሁን ምን ይደረጋል? ቤቱን ሚዲያውን የሚቆጣጠሩት እነሱ ምንድነው አባቱ ዳኛ ልጁ ቀማኛ አለ። ቅድም ስናገር የነበረው አሁን ሙኒትን በአደባባይ ህገወጥ ደላላ ናት፣ ሌባ ናት ብላ ያዋረደቻትና የሰደበቻት ሀቢባ ናት። ከሀቢባ ጋር ደግሞ ተመልሳ ጓደኛ ትሆናለች። አላቅም ይህን ጉዳይ የሙኒትን ጉዳይ እኔ አሁን ሁሉ ጊዜ የሆነ ግሩፕ አለ፣ የማፊያ ግሩፕ። ለዚህ እኮ ነው እኔ አሁን actually I'm gonna አርቲክል ልጽፍ ነው ስለ ዱባይ ያለፈው 8 ዓመት የተገናዘብኩትን በቪዲዮ አድርጌ በእንግሊዘኛ አስተርጉሜ ንግግራቸውን አስተርጉሜ ምን ብዬ ዱባይ ህግ የለም ብዬ እየሰራው ነው። ያ ነገር እንትን እየተደረገ ነው። ብዙ ጊዜ ስለሚፈጅ ነው። ምክንያቱም በአረበኛ በእንግሊዘኛና በተለያየ ቋንቋ እያስተረጎምኩት ነው። ከዛኔ ምክንያቱም ህዝባችን እየተበደሉ ነው። በጣም ድሆች እየተበደሉ ነው። 4 5 6 የሚሆኑ በጣም ኮኔክሽን ያላቸው ሚዲያውን የሚቆጣጠሩ በጣም ብዙ ሰዎች እየመጡ አሁን ሰው እዛ ተደፈርኩ ብሎ ቢመጣ ወዲያውን ነው የሚያፍኑት። ተዘረፍኩ ሲባል ይሰደባሉ። ምክንያቱም ሚዲያውን ተቆጣጥረውታል። ከተጣሉ ደግሞ ተሯሩጠው ያስታርቋቸዋል። ተራሩጠው በቃ ምክንያቱም ግሩፕ ተሰርቷል። የሆነ ግሩፕ የተሰራ ይመስለኛል ይሰማኛል። እና ይሄም ሮንግ ነው እያልሽ ነው። ይሄም ውሸት ነው። ራሷ በአደባባይ ወጣ ከዚህ በፊት የኔ ስቶር አልነበረም ብላ ዋሽታ እኔ የሸጥኩት የተሳሳተ ነበር ይቅር በሉኝ ብላ ራሴን ላጠፋ ነው በቃ እኔ ይቅር በሉኝ ብላ አልቅሳ እንደገና አዲስ ከፈት አሁንም ደሴም ጥንግ ያደረገች ነውና ጥያቄ አለኝ። ይሄም ውሸት ነው። ሂዊ ስማርት ወይ እዮዳ በኔ ሲጀመር የገባሁት ያው በሙኒቷ ነው። በነገርክ ላይ አሁን ገብታ የወጣችው የሆነ ነገር አለ እንዲህ ብዬ እኔ ብዙ ማብራራትም አልፈልግም ስለማላቀው ነገር እርግጠኛ ስላልሆንኩበት ቅድም የገባሁት በሙኒቷ ዙሪያ ነው። ደስ ብሎኛል። አንተም ስለተረዳሃት በደንብ ተረድተሃታል ሙኒቷን። ለዛ ማርያምን በጣም ደስ ብሎኛል። ሙኒትማ እኮ በቪዲዮ የምትወጣ ሙኒትማ እኮ ላይ ገባሽ ላይ ሙኒት እኮ እዚህ ሀገር ላይ ሺህ ወንድ ቢጨፈልቅ አንድ ሙኒቷን መሆን የማይችሉ ናቸው። አስረግጬ ስነግርህ በቃ በዛ ያቺ ገብታ ስትዘባረቅ በዛ ተናድጄ ነበር። ለዛ ነው እኔ ፎቶዋን ያነሳሁት በኔጌቲቭ ነገር እያወራን እንዳይመስላቸው ሰዎች። እኔ ምንድነው ሙኒትን የተናገርኳት ሀቢባን ሰምቼ ነው። ግን ደግሞ I'm serious like ግን ኑና ሙኒት ያደረገችላችሁን መልካም ነገር ተናገሩ። ኑና ብዙ ጊዜ ይኸውልሽ ሂዊ ችግሩ ሂዊ ሰዓቱ እዮዳ በአሁን ሰዓቱ ታውቃለህ ላይክ እዚህ ሀገር የመዳም ቅመሞች ይተኛሉ በዚህ ሰዓት አይኖሩም ምናምን እንጂ ስንት ሰዓት ልግባ ቢካዝ አንተ ነገ 10 ላይ ግባ ሙኒት ያደረገችላችሁን ብለህ ጥራ ተደርድረው ካላጨናነቁን የፈለከውን ቅጣይ። እሱ ብቻ ነው መስማት ፈልግ ስለ ሙኒት ነው ያው ነገ መስማት አልፈልግም። 10 ላይ ምናምን ላይ ገባ አሁን ይተኛሉ ታውቃለህ ሰው ቤት ነው የሚሰሩት ምናምን 10 ማለት እንደ አሁን እኔ ጋር 144 ነው ከኔ ጋር 144 10 ማለት በኢትዮጵያ 10 ሰዓት ላይ በኢትዮጵያ 10 ሰዓት ላይ ምናምን በአሜሪካ ስንት ሰዓት ማለት ነው? እኔ አሜሪካን ኑር ይወዳብዬ እኔ አላውቅም በአሜሪካ ስንት ነው። በኢትዮጵያ 10 ሰዓት በነገርሽ ላይ ነው። አሁን በባለፈው ስለ ሳራ አላበሻ እንደዛ ሲናገሩ ባላቃት ኑሮ አምን ነበር ገባሽ? አለን ይሏል። አየህ ገና ካሁኑ ለዛው ያሉት ራሱ አሁን ምን አስብ ነገ ፕሮግራም ይዘግባና እናቴ ትሞት ይወዳብ አንተ በጣም ነው በቃ እጅን የምትሰጠው ስለሷ በቃ ከዛ በኋላ
አታስነካትም ሙኒቷን አንተ ነገ ሚኒት እኮ አልኩሽ የሚኒት ነገር እኮ ያስታውቃል ምንድነው እሷ ደፋር ናት ሌባ ባደው ሌባ እንደዛ አይናገርም የሚደብቅ ሰው መጥቶ በአደባባይ እንትን ነጥብ እጥላለሁ ምናምን ብሎ ይፈራል ገባሽ እሷ ግን እንዳልሽው ብዙ ሰዎች ይላሉ በጣም ህይወቷን ሁሉ አሲዛ ብዙ ሰዎችን እንትን አርጋለች ይላሉና እኔ የሚኒት ጉዳይ እኔ ሚኒትን በኔጌቲቭ ያነሷት አይደለም እስኪ ነው ሁሉ ጊዜ እከሌ ተከሰሰ ሁሉ መጥቶ እከሌ ዘረፈኝ እከሌ እንደዚህ ያረጋኝ መልካም ያደረጋችሁ ሰዎች መጣችሁ መናገር አለባችሁ because አንድ ሁለት ሰው እኮ የሆነ እኮ ሊግጭት ሊኖር ይችላል አለ ይሁን በቸም ሰው ልጅ ፐርፌክት አይደለም ወይም ደግሞ እሷ ሰዎች ይወልሽ የሆነ እርዳታ አረግላችኋለሁ ብለሽ ያ ነገር ካልተደረገላችሁ እኮ ተዘርፈናል ብለው የሚመጡ ናቸው አይደል ያ ይኸውልህ እዚህ ሀገር ላይ ዱባይ ላይ ይወዳ ምን አለ መሰለህ እኔ የማውቀው ዱባይ ላይ በጣም ብዙ መልካም ስራዎች ስታረቅ ቆይታ መቼም ሰው ነህ አይደል ትንሽዬ ነገር እንትን ስትል ይኸውልህ ኮሜንት የሚጽፉት ወጥተው የሚናገሩት ምናምን በፌክ አካውንት ማነው ጠላቶችክ በፊት በጣም ይቀኑብክ የነበሩ የለም በሙኒቷ የሚንገበገቡባት ገባ አይደል ሙኒቷ በነገርክ ላይ ሙኒታ ሄደለላ ስራና መተዳደሪያው አይደለም የዚህ ሀገር ዜጎች ልጆቿ የዚህ ሀገር ዜጎች ዩኒቨርሲቲ የተመረቁ ባለቤቷ የታወቀ ባለስልጣን በጣም ሃይ ክላስ ነች ገባ አይደል ይሄን ስራ ግን ላይክ ማንንም ሰው ስራ እንደሚሰራ እዮዳብ ስራ አላት ላይክ መደበሪያ መውጫ ከቤት እንደምንል እንጂ ልጆቿ የዚህ ሀገር ወንዶች እግዚአብሔር ምስክሬ ክርስቶስን ወታደሮች ናቸው ልጆቿ የዚህ ሀገር ዜጎች ኢማጂን ራሷ የዚህ ሀገር ፓስፖርት አላት ምናምን ራሷን አትቆልልም ጉድ በጣም ጥሩ ሌትስ አብረንና የዛኛው ጉዳይ ይደፍራል ማለት ተመካከረካቲ ሚዩኒት አይደለም የዛኛው በቃ ተጠየቀ የልጅ ከይቅርታ ተባለ ከይቅርታ አልቀበልም ካለች በፎለት በቃ አለቀኩ በዚህ ደረጃ እንደዚህ የመሲ ብር ለልጅቷ ቆምላት አለው ማለት ጥፋት ነው ንገሪኝ እስኪ አይደለም በቃ ታዲያ ካድሮም አራካድ የሚጃዲስ ችግር ፈላ ለቲክታክ አዲስ ነሽ እንዴ ትናንት እኮ የመጣሽ ነው የምትመስዩ በቃ አዲስ ነሽ እንዴ ለቲክታክ በቃ ጓደኝነት የምን ጓደኝነት ነው ስለምን ጓደኝነት ነው ጓደኛ ብዬ የምሸፋፍነው ነገር የለም አሁን ያስታርቋቸው እንግዲህ